እንደምን ሰነበታችሁ ወደ ሌላ ጥልቅ ውይይት በደህና መጣችሁ። እንግዲህ ዛሬ የምንመረምረው አንድ ትልቅ ጥያቄ ነው። ከግል ዓላማችን ባሻገር ለማህበረሰብ ወይስ ለሌላ ነገር ነው የተፈጠርነው? ይህንን ለመዳሰስ የምንጠቀምበት ምንጭ ከሪክ ዋረን The Purpose Driven Life ከተሰኘው መጽሐፍ የተወሰደ ነው። በተለይም በ15ኛው ቀን ላይ ለእግዚአብሔር ቤተሰብ ተቀርጸናል በሚለው ርዕስ ላይ እናተኩራለን። የዛሬው ተልኳችን በቃም ይህንን ሐሳብ መመርመር ነው። የህይወት ሁለተኛው ዓላማ የእግዚአብሔር ቤተሰብ አካል መሆን ነው ኒለውን። ይህ ምን ማለት ነው? ለምንስ ያስፈልጋል? በጣም ጥሩ መነሻ ነው። ያው ጽሑፉ የሚያተኩረው እግዚአብሔር ቤተሰብ ይኑረው በነበረው ዘላለማዊ ፍላጎት እና እኛም የዚያ ዕቅድ ማዕከል መሆናችን ላይ ነው። ብዙ ጊዜ ስለ እምነት ስናስብ በጣም ግላዊ ነገር ነው ይመስለን። ልክ ነው። እኔና እግዚአብሔር ብቻ ብድዩቅ። ይህ ጽሑፍ ግን ነገሩን ወደ ማህበረሰባዊነት ነው የሚያመጣው። እኔና እግዚአብሔር ብቻ ሳይሆን እኛና እግዚአብሔር የሚለውን ጽንሰ ሐሳብ ያስተዋወቃል። እሺ፣ እስቲ ይህንን ጉዳይ እንዘርዝረው። ጽሑፉ ሕይወት ማለት አብሮ መኖር ነው ይላል። ወዲያውኑ ትኩረቴን የሳበው የሐሳብ ነው። ሁለተኛው የሕይወት ዓላማ ከሌሎች አማኞች ጋር ኅብረትን መማር ነው ይላል። እናም ይህንን ለማስረዳት የሚጠቀመው አንድ ምሳሌ አለ። ኢየሱስ እኔ ወይን ግንድ ነኝ እናንተም ቅርንጫፎች ናችሁ ያለው። ይሄ ዝም ብሎ ግንኙነት ሳይሆን ሕልውናችን የተመሰረተበት ጥበቅ ቅሻር መሆኑን ነው የሚያሳየው አይደል? በትክክል። ቅርንጫፍ ከግንዱ ከተለየ ሕይወት እንደሌለ ሁሉ እኛም ከሌሎች አማኞች ጋር ካልተገናኘን መንፈሳዊ ሕይወታችን ይጎዳል የሚል አንድምታ አለው እና ይህን ሐሳብ ስናሰፋው ጽሑፉ አንድ ወሳኝ ልዩነትን ያስቀምጣል። እግዚአብሔር ለምን ቤተሰብ ፈለገ? ብቸኛ ስለነበረ ቤተሰብ ያስፈለገው ሳይሆን ፍቅር ስለሆነ ቤተሰብን የፈለገው መሆኑን ያስረዳል። ይሄ በጣም ትልቅ ልዩነት ነው። ቆይ ይሄንን ሐሳብ ትንሽ እናብራራው። እግዚአብሔር ቤተሰብ ያስፈልገዋል እና ይፈልገዋል በሚሉት መካከል ያለው ልዩነት ምንድን ነው? ያስፈልገዋል ቃልን አንድ የጎደለው ነገር እንዳለና እኛ ያንን እንደምንሞላለት ያሳያል። ይፈልገዋል ስንል ግን እሱ በራሱ ሙሉ ሆኖ ሳለ ካለው ፍቅር የተነሳ እኛን የዚያ ፍቅር ተከፋፋይ ሊያደርገን መምረቱን ነው የሚያሳየው። ማለቴ የእግዚአብሔር ባህሪ ራሱ ግንኙነትን መሰረት ያደረገ ነው። አሃ፣ የሥላሴ ምሳሌነትን የሚጠቀሰው ለዚህ ነው። አዎ፣ አብ፣ ወልድ፣ መንፈስ ቅዱስ። እግዚአብሔር በራሱ ውስጥ ባለው ፍጹም ግንኙነት ምክንያት ብቸኛ ሆኖ አያውቅም። ስለዚህ ቤተሰብ መፍጠሩ ከጉድለት የመነጨ ሳይሆን ከፍቅሩ የተትረፈረፈ መግለጫ ነው ማለት ነው። ይሄ እኮ እግዚአብሔርን የምናይበትን መንገድ ሙሉ በሙሉ ይቀይረዋል። እኛ የእርሱ ፍላጎት መሙያ ሳንሆን የፍቅሩ ተቀባዮችና ተከፋፋዮች ነን ማለት ነው። ጽሑፉ ደግሞ ይህ ዕቅድ እኛ ከመወለዳችን በፊት የነበረ ዘላለማዊ ዕቅድ ነው ይላል። ይህንን ሐሳብ ለመቀበል የሚቀበደው ሰው ሊኖር ይችላል። የራሴ ምርጫ የት ጋር ነው ብሎ ሊጠይቅ ይችላል። ጽሑፉ ይህንን ስስ ሚዛን እንዴት ነው የሚያብራራ? በጣም ጥሩ ጥያቄ ነው። ያው ጽሑፉ ኤፌሶን 1:5 ላይ ያለውን ጥቅስ ያነሳ። የማይለወጠው ዕቅዱ ሁልጊዜም በኢየሱስ ክርስቶስ በኩል ወደ ራሱ በማምጣት ወደ ገዛ ቤተሰቡ እንድንገባ ማድረግ ነበር ይላል። ይሄ የእግዚአብሔርን ቅድመ ውጥን ነው የሚያሳየው። ግን ያ ምርጫችንን አያስቀርም? በፍጹም። ውጥኑ ምርጫችንን አያስቀርም። እግዚአብሔር ግብዣውን ለሁሉም አቅርቧል። ወደዚያ ቤተሰብ ለመግባትና ለመቀላቀል የሚሰጠው ምላሽ ግን የግለሰቡ ምርጫ ነው። ስለዚህ የእግዚአብሔር ዘላለማዊ ዕቅድና የሰው ልጅ ነጻ ፈቃድ አብረው ነው የሚሄዱት እንጂ የሚጋጩ አይደሉም። እሺ፣ እዚህ ላይ አንድ ነገር ግልጽ መሆን አለበት። ሁሉም ሰው በእግዚአብሔር የተፈጠረ ከሆነ በዛ መክኛው ሁሉም ሰው የእግዚአብሔር ቤተሰብ አባል ነው ማለት አይደለም። ብዙ ሰው እኮ እኛ ሁሎችንም የእግዚአብሔር ልጆች ነን ሲል ይሰማል። ይሄ በጣም ወሳኝ ጥያቄ ነው። ጽሑፉን በግልጽ ይመልሰዋል። ሁሉም ሰው የእግዚአብሔር ፍጡር ቢሆንም ሁሉም ሰው የእግዚአብሔር ልጅ አይደለም ይላል። በመፈጠርና ልጅ በመሆን መካከል ትልቅ ልዩነት ያስቀምጣል። ወደ እግዚአብሔር ቤተሰብ ለመግባት ብቸኛው መንገድ ዳግም መውለድ እንደሆነ ይጠቅሳል። የመጀመሪያው ልደት ወደ ሰው ቤተሰብ ያስገባናል። ሁለተኛው መንፈሳዊ ልደት ግን ወደ እግዚአብሔር ቤተሰብ እና የሁለተኛ ልደት የሚገኘው እንዴት ነው? በኢየሱስ ክርስቶስ ላይ ባለ እምነት ብቻ እንደሆነ ጽሑፉ ያስረዳል። ሁላችሁ በክርስቶስ ኢየሱስ በማመን
የእግዚአብሔር ልጆች ናችሁና የሚሆን የገላትያ ጥቅስ ያቀርባል። በዚህ እምነት ስንመጣ ነው የእግዚአብሔር ቤተሰብ በይፋ የምንቀላቀለው። ያኔ የእግዚአብሔር አባታችን ይሆናል፣ እኛ ልጆቹ እንሆናለን፣ ሌሎች አማኞች ደግሞ ወንድሞቻችንና እህቶቻችን። በጣም የሚገርመው ደግሞ የዚህ መንፈሳዊ ቤተሰብ ዘላቂነት ነው። ጽሑፉ ከሥጋዊ ቤተሰብ የበለጠ ጠንካራና ዘላቂ እንደሆነ ይገልጻል። ይህ ሐሳብ ልብ የሚነካ ነው። በተለይ በዘመናችን ቤተሰብ በብዙ ምክንያት በሚፈርስበት ጊዜ ማይፈርስ ዘላለማዊ ቤተሰብ አለኝ ብሎ ማሰብ ትልቅ መጽናኛ ነው። በትክክል ያንን ነጥብ በደንብ ያጎላላል። ምድራዊ ቤተሰቦቻችን ድንቅ ስጦታዎች ቢሆኑም ጊዜያዊ እና ስስ ናቸው። በፍቺ፣ በርቀት፣ በእርጅና እና በሞት ሊለያዩ ይችላሉ። እውነት ነው። መንፈሳዊ ቤተሰባችን ግን ለዘላለም ይኖራል። መጽሐፍ ቅዱስ በመንፈስ የሆነው ኅብረት ከደም ግንኙነት የበለጠ ጠንካራና ዘላቂ ነው ይላል። እሺ፣ ነገሩ በጣም አስገራሚ የሚሆነው እዚህ ላይ ነው። የዚህ ቤተሰብ አባል መሆን ምን ጥቅሞች አሉት? ምን አይነት የልደት ስጦታዎች እናገኛለን? ዝም ብሎ የአባልነት ካርድ ብቻ አይደለም አይደል? በጭራሽ። ጽሑፉ ወደ እግዚአብሔር ቤተሰብ ስንቀላቀል የሚሰጡንን በርካታ ስጦታዎች ይዘረዝራል። የቤተሰብ መብቶች ይራቸዋል። ለምሳሌ የቤተሰብ ስም እናገኛለን። ክርስቲያን የሚለውን የቤተሰብ መልክ እናገኛለን። ቀስ በቀስ ክርስቶስን የመሰለን እንሄዳለን። የቤተሰብ የቅርብ ግንኙነት፣ ከሁሉም በላይ ግን የቤተሰብ እርስት እናገኛለን ይላል። እርስት ስንል ብዙ ጊዜ ገንዘብ ወይም ንብረት ነው ወደ አእምሯችን የሚመጣው። እዚህ ላይ ግን መንፈሳዊ እርስት ነው አይደል? በምድር ላይ ሳለን የምንወርሰው ነገር አለ። ጽሑፉ በሁለት ይከፍለዋል። በምድር ላይ የምንካፈላቸው እርስቶች እንዳሉ ይገልጻል። የጸጋው፣ የደግነቱ፣ የትዕግስቱ፣ የክብሩ፣ የጥበቡ እነዚህ ሁሉ እነዚህን አሁኑኑ መለማመድ እንችላለን። ነገር ግን በዘላለም የምንወርሰው ርስት ከዚህ እጅግ የላቀና አእምሮ ከሚገምተው በላይ ነው ይላል። በጣም ጥሩ። ይህ የዘላለም እርስት በትክክል ምንድን ነው? እስቲ በዝርዝር እንየው። በእርግጥ ጽሑፉ 5 ዋና ዋና ነጥቦችን ያስቀምጣል። አንደኛ፣ ከእግዚአብሔር ጋር ለዘላለም መሆን። ሁለተኛ፣ ሙሉ በሙሉ ተለውጠን ፍጹም አካል ማግኘት፣ ክርስቶስን መምሰል። ሦስተኛ፣ ከሕመም ከሞትና ከሥቃይ ሁሉ ነፃ መውጣት። አራተኛ፣ በምድር ላይ ላደረግነው አገልግሎት ሽልማት መቀበል እና አዲስ የአገልግሎት ቦታዎች መመደብ እና አምስተኛ፣ በክርስቶስ ክብር መካፈል። ቆይ፣ አራተኛው ነጥብ ላይ ትንሽ እንቆይ። አዲስ የአገልግሎት ቦታዎች መመደብ ይላል። ይሄ ብዙ ሰው ሰማይን ሲያስብ የሚገምተው ነገር አይመስለኝም። አብዛኛው ሰው ሰማይን እንደ ዘላለማዊ ረፍት፣ ምንም ሥራ እንደሌለበት ቦታ ነው የሚያስበው። ይህ ሐሳብ ሰማይ የረፍት ቦታ ብቻ ሳይሆን አዲስ ኃላፊነት የምንወስድበት ስፍራ ነው ማለት ነው። በትክክል ያንን ነው የሚለው። ሰማይ መሰልቸት የለበትም። ጽሑፉ እንደሚጠቁመው በምድር ላይ በታማኝነት ባገለገልነው መሠረት በሰማይ አዲስ ኃላፊነቶች ይሰጡናል። ይህ የሚያሳየው ሥራ የእግዚአብሔር ባሕሪ አካል መሆኑና በዘላለምም ትርጉም ያለው ሥራ እንደምንሠራ ነው። ዋው! እና አምስተኛውስ በክርስቶስ ክብር መካፈል የሚለው ይህ እኮ ከባድ ቃል ነው። ክብር የእግዚአብሔር ብቻ አይደል? እኛ እንዴት ነው የእርሱን ክብር የምንካፈለው? ያው ጽሑፉ ይህንን ሲያብራራ እኛ ራሳችን አምላክ እንሆናለን ማለት ሳይሆን በእርሱ ክብር እንጠቀለላለን ማለት ነው። የእርሱ ብርሃን በላያችን ላይ ይንጸባረቃል። ልክ ጨረቃ የራሷ ብርሃን ሳይኖራት የፀሐይን ብርሃን እንደምታንጸባረቀው ማለት ነው። ገብቶኛል። ይህ እጅግ ታላቅና ሊታሰብ ማይቻል መብት ነው። ታዲያ የዚህ ሁሉ ተግባራዊ ትርጉም ምንድን ነው? ብዙ ሰዎች ለጡረታ ዘመናቸው ገንዘብ ይሰበሰባሉ፣ ያቅዳሉ። ጽሑፉ እንደሚለው ከሆነ ዋናው ትኩረታችን መሆን ያለበት ለዚህ ዘላለማዊ ርስት ነው ማለት ነው። በትክክል ጽሑፉ ይሄንን ሐሳብ በቀጥታ ነው የሚያስቀምጠው። ጡረታ የአጭር ጊዜ ግብ ነው፣ ሕይወት መቃኘት ያለበት ግን በዘላለም ብርሃን ነው ይላል። ለጡረታ ማቀድ ስህተት ነው እያለ አይደለም። ነገር ግን ከአጭር ጊዜው የጡረታ ዘመን ይልቅ ለማያልቀው ዘላለም የበለጠ ትኩረት እና ዝግጅት ልናደርግ እንደሚገባ ያሳስባል። ምክንያቱም ይህ ርስት ዋጋ የማይተመን ንጹሕ፣ ዘላቂ እና የተጠበቀ ነው። በጦርነት በኢኮኖሚ ውድቀት ወይም በተፈጥሮ አደጋ ሊጠፋ አይችልም። ማንም ሊቀማን አይችልም። ሐዋርያው ጳውሎስ ለቆላስይስ ሰዎች የተናገረውንም እየጠቅሳል አይደል? የምታደርጉትን ሁሉ የሚለውን። አዎ፣ የምታደርጉትን ሁሉ ለሰው ሳይሆን ለጌታ እንደምታደርጉት በሙሉ ልባችሁ አድርጉት፣ ከጌታ እርስ የሆነውን ዋጋ እንደምትቀበሉ ታውቃላችሁና የሚለውን ያስታውሳል።
ይህ ማለት የምንሰራው እያንዳንዱ ሥራ ትልቁም ይሁን ትንሽ የዘላለም ዋጋ አለው ማለት ነው። በጣም የሚገርም ነው። ለስራ ያለንን ስሜት ሙሉ በሙሉ ሊቀየር ይችላል። ስራችንን የምናየው ለወር ደሞዝ ብቻ ሳይሆን ለዘላለም እርስ እንደምናበረክት አድርገን ነው። እሺ፣ ይህንን ሁሉ የቤተሰብ ጥቅም፣ ይህንን ታላቅ ርዕስ ሰማን። ነገር ግን አንድ ሰው ይህንን ቤተሰብ በይፋ ተቀላቅያለሁ ብሎ የሚያወጅበት ይህ የጋብቻ ቀለበት እንደማድረግ ያለ ውጫዊ ምልክት አለ ወይ? በጣም ጥሩ ጥያቄ ነው። ይህ ሁሉ ማይታይ መንፈሳዊ ነገር ነው። ጽሑፉ ይህንን አባልነትን የምናውጅበት ተግባራዊ መንገድ እንዳለ ይናገራል። ይሁ ጥምቀት ነው። ጥምቀትን እንደ አንድ ወሳኝ እርምጃ ነው የሚያየው። አንዳንድ ሰዎች እንደሚያስቡት ሊዘጋይ ወይም ሊቀር የሚችል አማራጭ ስርዓት አለመሆኑን ይገልጻል። ለምን ነው ይህን ያህል ትልቅ ቦታ የሚሰጠው? ብዙ ጊዜ ጥምቀት እንደ አንድ የግል መንፈሳዊ ልምምድ ይታያል። ጽሑፉ ግን የሕዝብ ማስታወቂያ ነው ይላል። ልክ ነው። ጽሑፉ እንደሚለው ጥምቀት የእግዚአብሔር ቤተሰብ አካል በመሆኔ አላፍርም የሚል የሕዝብ ማስታወቂያ ነው። ጤናማ ቤተሰቦች የቤተሰብ ኩራት እንዳላቸው ሁሉ እኛም የመንፈሳዊ ቤተሰባችን አባል መሆናችንን በይፋ ለማሳየት መፍራት የለብንም ይላል። ይህንን ከትልቁ ምስል ጋር ስናገናኘው ጥምቀት ለምን ከወንጌል ስርጭት ጋር እኩል ትኩረት ተሰጥቶ የኢየሱስን ታላቅ ተልእኮ ይጠቅሳል አይደል? አዎ ይጠቅሳል። ኢየሱስ በማቴዎስ 28 ላይ ሂዱና አሕዛብን ሁሉ ደቀ መዛሙርት አድርጓቸው፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ብሎ ሲያዝ ጥምቀትን ከወንጌል ስርጭትና ከደቀ መዝሙርነት ጋር እኩል አስቀምጦታል። ለዚህም ምክንያቱ ጥምቀት የእግዚአብሔርን ሁለተኛው የሕይወት ዓላማ በእግዚአብሔር ዘላለማዊ ቤተሰብ ኅብረት ውስጥ መሳተፍን ስለሚያመለክት ነው። ጥምቀት ብዙ ምሳሌያዊ ትርጉሞች እንዳሉትም ይገልጻል። ወደ ውሃ ውስጥ መግባትና መውጣት ብቻ አይደለም። በፍጹም በርካታ ጥልቅ ትርጉሞች አሉት። እምነትን ማወጅ ነው። በጣም አስፈላጊው ደግሞ የክርስቶስን ቀብርና ትንሣኤ መካፈላችንን ያሳያል። አሃ ወደ ውሃ ውስጥ ስንገባ ከክርስቶስ ጋር እንደተቀበርን፣ ከውሃው ስንወጣ ደግሞ አዲስ ሕይወት ይዘን እንደተነሳን ያመለክታል። ለቀድሞ ሕይወት መሞትንና በክርስቶስ አዲስ ሕይወትን ማወጅንን፣ ከሁሉም በላይ ደግሞ በእግዚአብሔር ቤተሰብ ውስጥ መካተትን የምናከብርበት ሥርዓት ነው። እዚህ ላይ አንድ ወሳኝ ጥያቄ አለ። ታዲያ አንድን ሰው የቤተሰቡ አባል የሚያደርገው ጥምቀት ነው። ካልተጠመቀ ሰው የቤተሰቡ አባል አይደለም ማለት ነው? በፍጹም አይደለም። ጽሑፉ ይህንን በጣም ግልጽ ያደርገዋል። የቤተሰቡ አባል የሚያደርገው እምነት ብቻ ነው። ጥምቀት የቤተሰብ አባል መሆንን የሚያሳይ እንጂ የሚያደርግ አይደለም። ልክ እንደ ጋብቻ ቀለበት። ብዲዩክ ጽሑፉ የሚጠቀመው ምሳሌ እሱ ነው። የጋብቻ ቀለበት አንድን ሰው አያገባውም፣ ነገር ግን በልቡ ውስጥ የወሰነውን ቁርጠኝነት በውጭ እንደሚያሳይ ምልክት ነው ይላል። ይህ ማለት አንድ ሰው እንዳመነ ወዲያውኑ መጠመቅ አለበት ማለት ነው? አንዳንድ ጊዜ ሰዎች ገና አልበሰልኩም ወይም በደንብ ልማር ሲሉ ይሰማል። ጽሑፉ ይህንን አስተሳሰብ ይሞግታል። በአዲስ ኪዳን የነበረውን አሰራር እንደ ምሳሌ ያቀርባል። ሰዎች እንዳመኑ ወዲያው ይጠመቁ እንደነበር ያሳያል። ለምሳሌ በበዓለ ሃምሳ ዕለት 3000 ሰዎች በዛው ቀን ነው የተጠመቁት። በዛው ቀን ኢትዮጵያዊው ጃንደረባ በመንገድ ላይ እንዳመነ በቦታው ላይ ተጠምቋል። የፊልጵስዩስ እስር ቤት ጠባቂና ቤተሰቡም በእኩለ ሌሊት። በአዲስ ኪዳን የተዘገየ ጥምቀት የሚባል ነገር የለም ይላል ጽሑፉ። እምነትን ተከትሎ የሚመጣ የመጀመሪያው የእሽታ እርምጃ ነው። እንግዲህ ይህንን ሁሉ ስናጠቃልለው ዋናው ቁም ነገር ምንድን ነው? ይህ ሁሉ ስለ ቤተሰብ፣ ስለ እርስት፣ ስለ ጥምቀት የተነገረው ነገር ወደ አንድ ትልቅ ሐሳብ ያመራል። ዋናው መልእክት የእግዚአብሔር ቤተሰብ አባል መሆን በሕይወት ውስጥ ሊገኝ የሚችል ትልቁ ክብርና መብት መሆኑ ነው። ምንም ነገር ከዚህ ጋር አይወዳደርም። ጽሑፉ ኢየሱስ ራሱ ደቀ መዛሙርቱን እየጠቆመ የተናገረውን ያስታውሰናል። እናቴና ወንድሞቼ እነዚህ ናቸው፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜና እህቴ እናቴም ነውና ብሏል። ይሄ ምን ያህል ትልቅ ነገር እንደሆነ በጣም ትልቅ ነገር ነው። ይህ ማለት አንድ ሰው ዋጋ እንደሌለው፣ እንዳልተወደደ፣ ብቻውን እንደቀረ ወይም ደህንነት እንደማይሰማው ሲሰማው ሊያስታውሰው የሚገባ እውነት ነው። የማን እንደሆነ ማስታወስ። በትክክል የማን እንደሆንን እና ከማን ጋር እንደሆንን ማስታወስ አለብን። የዚህ ታላቅና ዘላለማዊ ቤተሰብ አባል መሆናችንን ማሰብ ትልቅ መጽናናትን፣ ማንነትንና ትርጉምን ይሰጣል። ጽሑፉ እንደሚለው ኢየሱስ እኛን ወንድሞቹና እህቶቹ ብሎ ሊጠራን አያፍርም። በእርግጥም አስደናቂ ሐሳብ ነው። የዛሬው ውይይታችን
እጅግ በጣም ጠቃሚ ነጥቦችን እንዳነሳንበት አምናለሁ። ስለ ሁለተኛው የሕይወት ዓላማችን፣ ለእግዚአብሔር ቤተሰብ ስለመፈጠራችን፣ ስለሚያስገኘው እርስት እና ይህንን አባልነት እንዴት በይፋ እንደምናሳይ በጥልቀት ተወያይተናል። ውይይቱን ከመዘጋታችን በፊት ይህ ውይይት አንድ ወሳኝ ጥያቄ ያስነሳል። ጽሑፉ ራሱ በመጨረሻ የሚያስቀምጠውን ለማሰላሰል የሚሆን አንድ ሐሳብ ማንሳት ፈልጋለሁ። የእግዚአብሔር ቤተሰብ አባል መሆናችንን በቁም ነገር የምንወስድ ከሆነ ይህ በዕለት ተዕለት ሕይወታችን እንዴት መገለጥ አለበት? ጽሑፉ እንደሚጠይቀው ሌሎች አማኞችን እንደ ራሳችን ቤተሰብ አባላት አድርገን መያዝ የምንጀምረው እንዴት ነው? በቤተ ክርስቲያን ውስጥ የምናገኛቸውን ሰዎች እንደ እንግዳ ሳይሆን እንደ ወንድምና እህት ማየት ስንጀምር ምን ይለወጣል? ይህንን ጥያቄ ይዘን ለዛሬ እናብቃ።